አርእስተ ዜና በትግራይ ያለው ፖለቲካዊ አለመረጋጋት የትግራይ ህዝብ ካለፈው ጦርነት ለመውጣት እድሉን ሲያገኝ ወደ ሌላ ጦርነት ጎትቶ የሚያስገባ አደጋ መሆኑ የአውሮፓ የሰላም ፋውንዴሽን አስጠነቀቀም። የአሜሪካ ተራድኦ ድርጅት USAID ሲያቀርበው የነበረው የሰብአዊ እርዳታ አቅርቦት ማቋረጡን ተከትሎ በትግራይ ከ2.4 ሚሊዮን በላይ ህዝብ አደጋ ላይ እንደጣለ ተጠቆመ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከዩክሬን ጋር እንዲደረስ የታቀደውን የተኩስ አቁም ሐሳብ እንደሚስማሙበት ቢገልጹም ከባድ ቅድመ ሁኔታዎች ማስቀመጣቸው ተገለጸ። ሰላም ጤና ይስጥልኝ ተመልካቾቻችን፣ ከትግራይ ቴሌቪዥን የአማርኛ ቋንቋ ዜናዎቻችን ይዘን ቀርበናል። ከዜናዎቹ ጋር ማዕድ ኃይለ። በቅድሚያም የአውሮፓ የሰላም ፋውንዴሽን ከፕሪቶሪያው የሰላም ስምምነት በፊት በተካሄደው አውዳሚ ጦርነት በርካታ ጉዳት ያስተናገደው የትግራይ ህዝብ አሁን እየታየ ባለው የእርስ በርስ መካሰስና ፖለቲካዊ ቀውስ ደግሞ ካለፈው ጦርነት ለመውጣት እድሉን ሲያገኝ ወደ ሌላ ጦርነት ጎትቶ የሚያስገባ አደጋ መሆኑን አስታወቀም። የአፍሪካ ህብረት የአሜሪካና የአውሮፓ ዲፕሎማቶችን ልዩነቶች በንግግር እንዲፈቱና የሰላም ስምምነቱ እንዲያከብሩ በመጠየቅ ለሰላማዊ መፍትሄዎች ድጋፋቸውን እንደሚሰጡም ገልጿል። መዓዛ መኮንን የአውሮፓ ሰላም ፋውንዴሽን በህወሓት የታየው የፖለቲካ ክፍፍልን ተከትሎ በትግራይ እየታየ ያለው የሰላም መደፍረስና አለመረጋጋት ስጋት የትግራይ ህዝብን እረፍት የሚነሳ ነው ሲል በሰጠው መግለጫ አስታውቋል። ፋውንዴሽኑ አካባቢው ከፕሪቶሪያው የሰላም ስምምነት በፊት በተካሄደው አውዳሚ ጦርነት በርካታ ጉዳት ማስተናገዱ ያወሳው መግለጫው አሁን እየታየ ያለው የእርስ በርስ መካሰስና ፖለቲካዊ ቀውስ የትግራይ ህዝብ ካለፈው ጦርነት ለመውጣት እድሉን ሳያገኝ ክልሉን ወደ ሌላ ጦርነት ጎትቶ የማስገባት አደጋ መሆኑ በመግለጫው አመላክቷል። ሁለቱም ወገኖች ልዩነታቸውን ወደ ጎን በመተው በክልሉ ሰላም ለማስፈን ትርጉም ያለው ውይይት እንዲያደርጉም የአውሮፓ ሰላም ፋውንዴሽን ጥሪውን አቅርበዋል። የህወሓት አመራሮች በ2030 የጎርጎሮሳውያኑ አቆጣጠር ዓለም አቀፋዊ የሰላም አጀንዳን በመደገፍ ሁሉን አይነት አመጽ በመኮነን ግጭቶችን በሰላማዊ መንገድ ለመፍታት በመስራት ለሰላም ያላቸውን ተነሳሽነት በድጋሚ ሊያረጋግጡ ይገባልም ብለዋል። በተመሳሳይ በትግራይ ሊፈጠር የሚችለው አለመረጋጋት ሌላ ቀጠናዊ ትርምስ ለማስከተል ያለው ተጽዕኖ የላቀ መሆኑ በአሜሪካ የአፍሪካ ቀንድና በአውሮፓ የአፍሪካ ቀንድ ልዩ መልእክተኞች አስጠንቅቀዋል። የፕሪቶሪያው ስምምነት በአግባቡ ተፈጻሚ አለማድረግ ወይንም ደግሞ ማፍረስ የአፍሪካ ቀንድና የቀይ ባህር ቀጠናን ለአደጋ የሚያጋለጥ መሆኑ የጠቀሱት የቀድሞ በአሜሪካ የአፍሪካ ቀንድ ምክትል ልዩ ልዑክ ፓይቶን ኖፍንና በአውሮፓ ህብረት የአፍሪካ ቀንድ ተወካይ አሌክሳንደር ሮንዶስ ቀጠናዊ ጥፋት ከመጀመሩ በፊት ማህበረሰቡ እንዲያስቆመው አሳስበዋል። የፕሪቶሪያው ስምምነት በአግባቡ እንዲተገበር ጥሪ ያቀረቡት ዲፕሎማቶቹ ይህ አደጋ ላይ ከወደቀ ግን ከምስራቅ እስከ ማዕከላዊ አፍሪካ ባለው ቀጠና ተስፋፍቶ ያለውን ጦርነት የሚያባብስና ከቀይ ባህር ቀጠና እስከ ሳሕል ወደ ሙሉ ጥፋት የሚጋበዝ መሆኑ በፎሬን ፖሊሲ መጽሔት ላይ ባሰፈሩት ጽሑፍ አስገንዝበዋል። የተባበሩት አረብ ኤምሬትና ሳውዲ አረቢያ ከአፍሪካ ህብረት ጋር በመሆን በማሸማገል ወይንም ደግሞ የራሳቸውን ደጋፊዎች ለማሳደግ እያደረጉት ያለውን አካሄድ በቀጠናው ያላቸውን ፍላጎት በግልጽ የሚያስረዳ መሆኑ የጠቀሱት የአውሮፓና አሜሪካ ዲፕሎማቶቹ የፕሪቶሪያው ስምምነት በአደጋ ውስጥ ያለውን አካባቢ ለማዳን በጠረጴዛ ዙሪያ መምከር እንደሚሻም አስረድተዋል። ተጋርጦ ያለው ጦርነት ከመጀመሩ በፊት ማስቀረት ካልተቻለ በኮንጎ ሱዳንና ዩክሬን እየታየ እንዳለው ኃይል ያለው ሁሉ የሚፈልገውን መሬት የመቆጣጠር ሂደት ሊወስድና የቀይ ባህርን ቀጠና ወደማይወጣው መተላለቅ ሊያመራ እንደሚችል የጠቀሱት በአሜሪካ የአፍሪካ ቀንድ ምክትል ልዩ ልዑክ ፓይቶን ኖፍንና በአውሮፓ ህብረት የአፍሪካ ቀንድ ተወካይ አሌክሳንደር ሮንዶስ የፕሪቶሪያ ስምምነት በማዳን የጥፋት መንገድ እንዲዘጋ ለዓለም አቀፍ ማህበረሰብ ጥሪ አቅርበዋል። ሌላው በዚህ ዙሪያ መግለጫ ያወጣው የአፍሪካ ህብረት በበኩሉ የተገኘውን ሰላም በማጠናከር ዘላቂ የሰላም ግንባታ፣ እርቅ፣ ልማትና ምቹ ሁኔታን ለመፍጠር
የተኩስ ማቆም ስምምነት ማክበር ወሳኝ መሆኑ ባወጣው መግለጫ አስታውቋል። ህብረቱ በህወሓት እየተባባሰ ያለው ሁኔታ በቅርበት እየተከታተለው መቆየቱ በመግለጫው ጠቅሶ የቀጠናውን ሰላምና መረጋጋት አስፈላጊነት በማጉላት ሁሉንም የሚመለከታቸው ወገኖች ለቀውሱ ልጓም እንዲያበጁለትና ሰላማዊ ውይይት ላይ ተሳታፊ እንዲሆኑም ጥሪውን አቅርበዋል። የአፍሪካ ህብረት በመግለጫው ሁሉንም ባለድርሻ አካላት ስምምነቱ እንዲከበርና ሰላማዊ መፍትሄ እንዲረጋገጥ በጋራ እንዲሰሩም ተማጽነዋል። አሁን እየታየ ያለው ወቅታዊ ሁኔታ በህወሓትና ፌዴራል መንግስት በፕሪቶሪያ በተደረገው ስምምነት የተቀመጡ ግጭትን የማቋረጥ ስምምነቶች እንዲከበሩም በጥብቅ እንደሚደግፍ አስቀምጧል። አፍሪካ ህብረት አሁንም ለፕሪቶሪያው ስምምነት ትግበራ ድጋፉን እንደሚያደርግ በሰጠው መግለጫ አረጋግጧል። በህብረቱ ከፍተኛ ፓነል አማካኝነት በሁለቱም አካላት መካከል ውይይትና ትብብር ለማመቻቸት ዝግጁ መሆኑንም በመግለጫው አስቀምጧል። የአሜሪካ ተራድኦ ድርጅት USAID በኢትዮጵያ ሲያቀርበው የነበረው የሰብአዊ እርዳታ አቅርቦት ማቋረጡን ተከትሎ በትግራይ ከ2.4 ሚሊዮን በላይ ህዝብ አደጋ ላይ እንደጣለም ዘ ኢንዲፔንደንት ጋዜጣ በዘገባው አስነበበም። በዚህም የሰብአዊ እርዳታ ሲያቀርቡ የነበሩ ተቋማት በመጋዘን የተረፏቸው ድጋፍ ለማዳረስም የነዳጅና የስራ ማስኬጃ ገንዘብ ችግር እንዳጋጠማቸው ተገልጿል። ብርቱካን ጌታዬ ዝርዝሩን ታቀርበዋለች። በትግራይ ከአሜሪካ ተራድኦ ድርጅት USAID የሚያገኙትን የሰብአዊ እርዳታ ድጋፍ የሚያቀርቡ ተቋማት ድጋፉን ማቆማቸውን ተከትሎ በሚሊዮኖች የሚቆጠሩ ዜጎች ህይወት አደጋ ውስጥ መውደቁ ተገለጸ። ያለምንም እርዳታ ዝም ብለን ልንሞት ነው። የእድሜ ባለጸጋው አቶ ጸጋይ የሰብአዊ እርዳታ መቋረጡን ተከትሎ ያሉበትን ሁኔታ ሲገልጹ የተናገሩት ነው ሲል ዘ ኢንዲፔንደንት ጋዜጣ ይዞት ወጥቷል። ድምጻችን ሳይሰማ እየጠፋን ነው፣ ዝም ብለን እንዳለን እንድንሞት እየተገደድን ያለነው ሲሉም የችግሩን አስከፊነት አስረድተዋል። ይህ አንዱ በትግራይ የሚገኙ 2.4 ሚሊዮን ህዝብ በሰብአዊ እርዳታ የሚደገፉ የነበሩ ወገኖች ድምጽ ነው ይላል ጋዜጣው። የትግራይን ጦርነት ተከትሎ በነበረው ከበባና ክልከላ ሳቢያም የሰብአዊ እርዳታ በመቆሙ ምክንያት ችግር ላይ የነበሩ ህይወታቸው በሰብአዊ እርዳታ ላይ የተመረኮሰ ተጋሩ አሁን የፕሬዝዳንት ዶናልድ ትራምፕ አስተዳደር በአሜሪካ ተራድኦ ድርጅት USAID እንዲቆም መወሰኑ 2.4 ሚሊዮን ተጋሩ አደጋ ላይ እንደጣለም ዘ ኢንዲፔንደንት ጋዜጣ ዘግቧል። USAID መቆሙን ተከትሎ ከሰብአዊ እርዳታ አቅርቦት በተጨማሪ ክትባት፣ የስራ ዕድል ፈጠራ፣ የመድኃኒት አቅርቦትና ሌሎች ድጋፎች እንዲቋረጡና ከባድ ችግር ሊፈጥር እንደሚችል ጋዜጣው አመላክቷል። ዘ ኢንዲፔንደንት ጋዜጣ ትግራይ ላይ የሰብአዊ እርዳታ ሲያቀርቡ የነበሩ ተቋማት በመጋዘን የተረፋቸው ድጋፍም ለማዳረስ የነዳጅና የስራ ማስኬጃ ገንዘብ ችግር እንዳጋጠማቸው ገልጿል። ትግራይ በአሜሪካ ተራድኦ ድርጅት ጥገኛ መሆኗን የገለጸው ዘ ኢንዲፔንደንት የመልሶ ማቋቋም ስራዎች በተፈለገው ልክ ባልተከናወኑበትና ከባድ የጤና ተቋማት ውድመት ባለበት ወቅት መሆኑ ደግሞ የሚያደርሰው ተጽዕኖ ከባድ ያደርገዋል ሲል አመላክቷል። አሜሪካ ከ6 ሳምንታት ግምገማ በኋላ 83 በመቶ የሚሆነውን የአሜሪካ ዓለም አቀፍ ተራድኦ ድርጅት ፕሮግራሞችን መሰረዟን የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ማስታወቃቸው ይታወሳል። በታህታይ አዲያቦ ያጋጠመውን የአንበጣ መንጋን ለመቆጣጠር በተደረጉ ጥረቶች ወረርሽኙ እየቀነሰ መምጣቱ ወረዳው አስታወቀም። የአንበጣ መንጋው ለማጥፋትም የኬሚካል ርጭት እየተከናወነ እንደሚገኝ ተጠቁሟል። ለመለስ አባዲ ዘገባ ፉርቱና ገብሩ። መነሻውን ኤርትራ ያደረገው የአንበጣ መንጋ ወረርሽኝ በ8 የታህታይ አዲያቦ ወረዳዎችና የሸራሮ አካባቢ በመዘዋወር በሰብሎች ላይ ጉዳት ሲያደርስ መቆየቱ ተገልጿል። የወረዳው የአዝርዕት ክትትል ባለሙያ አቶ ልዑል ገብረ ክርስቶስ የአንበጣ መንጋው አደጋ ከማድረሱ በፊት ከሚመለከታቸው አካላት ጋር በመቀናጀት ወረርሽኙን ለመከላከል በተከታታይ በኬሚካል በመርጨት ስጋት ወደማይሆንበት ደረጃ ላይ መድረሱን ተናግረዋል።
አጠቃላይ ከም ወረዳና እንደ ወረዳ 2490 ሄክታር የሚሸፍን የአንበጣ መንጋ ወረርሽኝ ተከስተዋል። ከዚህ 1401 ሄክታር መከላከል ችለናል። ወደ 1366 ሊትር ኬሚካል ረጭተናል። የክልልም ፌዴራል መንግስትም ድጋፍ አድርጎልን ከማህበረሰባችን ጋር በመቀናጀት የመከላከል ስራውን አጠናክረን ቀጥለናል። የሰሜን ምዕራባዊ ዞን የግብርና መምሪያ ኃላፊ አቶ ክብሮም ብስራት የአንበጣ መንጋ ወረርሽኙ ለተከታታይ 3 ዓመታት እየታየ መቆየቱን በማስታወስ ይህን ለመከላከል ከትግራይ ግብርናና ተፈጥሮ ሀብት ቢሮ ጋር በመቀናጀት እየተሰራ መምጣቱን ይገልጻሉ። እንደ ሰሜን ምዕራባዊ ዞን ይህ የአንበጣ መንጋ መታየት ከጀመረ ከ3 ዓመታት በላይ አስቆጥሯል። በዚህም የመከላከል ስራ እየሰራን ቆይተናል። መንጋው መነሻውን ኤርትራ አድርጎ ነው ወደ ታሕታ ዲያቦና ሸራሮ የገባው። ይህን አስመልክተን በአስቸኳይ ለክልል ግብርና ቢሮ በማሳወቅ አስቸኳይ ግብረ መልስ ተሰጥቶት ከአርሶ አደሩ ጋርም በመቀናጀት ነው ወደ ኬሚካል ርጭትና የመከላከል ስራ የተገባው። የትግራይ ከፍተኛ የኬሚካል ርጭት አስተባባሪ አቶ ኃይለ ከበደ በበኩላቸው በኬሚካል መርጨት ሂደቱ ከአርሶ አደሩ ጋር በመቀናጀት እየተሰራ መሆኑን በመግለጽ በዚህ ወረርሽኝ በቁጥር ቀንሷል ይላሉ። የመከላከል ስራው እስካሁን ጥሩ ነው። አርሶ አደሩም በአስቸኳይ የአንበጣ መንጋ ካየም ለባለሙያው እየጠቆመ ነው። እየተቀናጀን ነው፣ እየሰራን ያለ ነው። ከፊል ጉዳት በማንጓ ደርሰዋል። አሁንም ግን በተጠናከረ መልኩ የመከላከል ስራ በመስራት እንዲቀንስ አድርገናል። በታሕታ ዲያቦ ወረዳና አጎራባች አካባቢዎች የአንበጣ መንጋ ወረርሽኝ ሲያጋጥም ለባለሙያዎች ማሳወቅ አስፈላጊ መሆኑንም ተጠቁሟል። የተከዘ የኤሌክትሪክ ኃይል ማመንጫ ግድብ ኃይል ከማመንጨት ባለፈም በአሳ ምርት ወጣቶች ተደራጅተው ተጠቃሚ እንዲሆኑ ማድረጉን አሳን በማስገር ላይ የተሰማሩ ወጣቶች ገለጹም። ይህም የጭላ ወረዳ ኢኮኖሚ እንዲነቃቃ ማገዙን ነው ወጣቶቹ የሚናገሩት። የኃይለ ሥላሴ ገብረ ሚካኤል ዘገባ ፍሬወት ተወልደመትን። በትግራይ ማዕከላዊ ዞን በጭላ ወረዳ የሚገኘውና ከ300 ሜጋዋት በላይ የኤሌክትሪክ ኃይል የሚያመነጨው የተከዘ ግድብ ኃይል ከማመንጨት በዘለለ ለአካባቢው ሕዝብ ማህበረ ኢኮኖሚያዊ ጠቀሜታው የጎላ እንደሆነ ይገለጻል። ያነጋገርናቸው በግድቡ በአሳ ምርት ላይ የተሰማሩ ወጣቶች በተከዘ ግድብ የተለያዩ የአሳ ዝርያዎችን በማራባት ለማህበረሰቡ እያቀረቡ መሆናቸው በመግለጽ ግድቡ ትልቅ የኢኮኖሚ ምንጭ መሆኑን ተናግረዋል። ግድብ ተከዘ አዊ ናይ ወረዳና ፍልፍል የተከዜ ግድብ በወረዳችን ትልቅ የገቢ ምንጭ ነው። ግድቡ ከተገደበ አንስቶ በርካታ ወጣቶች ተደራጅተው በጊዜያዊና በቋሚ በመስራት ላይ ተጠቃሚ እየሆኑ ይገኛሉ። ስለዚህም በኢኮኖሚ ላይ ትልቅ ሚና አለው። ከዚህ ባለፈ እቅድ ወጥቶበት ወደ ስራ አልተገባም እንጂ የተለያዩ ኢንቨስተሮች ሎጆች በመስራት ለቱሪስት መዳረሻ በማድረግ ገቢ ማግኘትም የሚቻልበት ሁኔታ አለ። ከታዚ የምርቷ ዘፈ ማምጣ ተቀደፈ ማምጣ ነጋዴ መጡ። በርካታ ወጣቶች አሳችን በማጥመድ ለነጋዴዎች ያስረክባሉ። ነጋዴዎቹም ወደ ተለያየ ከተሞችና ክልሎች ያስረክባሉ። በዚህም ግድቡ 3 አይነት አሳዎች ናቸው ያሉት። እነሱም ቀረሶም፣ አምባዛ እንዲሁም ነጭ አሳ ናቸው። ስለዚህ የአካባቢው ማህበረሰብ በኢኮኖሚ እንዲነቃቃም ትልቅ አስተዋጽኦ አለው። ተከዘማ ጽቦዩ ምዛታዓጽኒሩ አሳምስተ ከዚህ በፊት ተዘግቶብን ነበር። አሁን ግን ወደ ስራ ገብተናል። እኔም አሳ እየተረከብኩኝ ወደ ከተሞች አደርሳለሁ። በዚህም ተጠቃሚ ነኝ። በትግራይ ግብርናና ተፈጥሮ ሀብት ቢሮ የአሳ የንብና ሀር ማርባት ቡድን አስተባባሪ አቶ ጎሽ ወልደ አብዝጊ በትግራይ የአሳ ስጋ ጠቀሜታ በተመለከተ የግንዛቤ እጥረት እንዳለ ያስረዱ ሲሆን በተሰሩ የግንዛቤ ስራዎች ግን ከጊዜ ወደ ጊዜ መሻሻሎች መታየታቸውን ያስረዳሉ። ከም ክልል ብዙሕ ናይ ዓሳ ናይ ምጋብ ልምዲ የለን ምናልባሽ ሕዚ ተወሰነ ኣብ ዝሓለፈ ዓመት ብስራሕ እንደ ክልል አሳ የመመገብ ልምድ የለንም። ከተወሰኑ ዓመታት በኋላ ግን የተወሰኑ መሻሻሎች አሉ። አሳ በተለይም ለሴቶች አጥቢ እናቶች በእድሜ ለገፉ ሰዎች እንዲሁም ህመም ለሚሰማቸው ሰዎች ሰውነታቸውን የመጠገን አቅም አለው። ለዚህም እንደ ክልል በዒላላ አሳ መፈልፈያ አለን። የተደራጁ ወጣቶችም እየመጡ ከኛ እንዲወስዱ የማድረግ ስራ እየሰራ እንገኛለን። በትግራይ በ23 ወረዳዎች ከ34 በላይ ወንዞች መኖራቸውና አሳን ለማርባት ምቹ መሆናቸውን ያስረዱት አቶ ጎሹ ከተከዘ ግድብ ብቻ ከ15000 ኩንታል በላይ የአሳ ስጋ በአመት እንደሚገኝ ያስረዳሉ። ተዛዓበየ በአመቱን እስከ 15000 ኩንታል በክልላችን ከ20 በላይ ወረዳዎች አሳ ማምረት የሚችሉበት ግድቦች አላቸው። ነገር ግን በጦርነቱ ምክንያት በማህበራት ተደራጅተው ሲሰሩ የነበሩ ወጣቶች ንብረታቸው ወድመዋል። በዚህም ተበታትነዋል። ነገር ግን
ከስምምነቱ በኋላ እነዚህን ማህበራት እንደ አዲስ እያሰማራናቸው እንገኛለን። ባለፈው ዓመትም ወደ 50 ሺህ የሚሆኑ ፍልፍል አሳዎች ወደ 5 ወረዳ አሰራጭተናል። በዚህ ዓመትም ከ73 ሺህ በላይ ለማሰራጨት እቅድ ተይዟል። በመጨረሻም የውጭ ዜና የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከዩክሬን ጋር እንዲደረስ የታቀደውን የተኩስ አቁም ሀሳብ እንደሚስማሙበት ቢገልጹም በርካታ ጥያቄዎች የጫሩ ከባድ ቅድመ ሁኔታዎች ማስቀመጣቸውን ተጠቁሟል። የሩሲያ ፕሬዝዳንት በጉዳዩ ዙሪያ ምላሽ የሰጡት በዚህ ሳምንት መጀመሪያ የዩክሬን ከአሜሪካ ጋር ባደረገችውን ውይይት የቀረበውን የ30 ቀናት የተኩስ አቁም እቅድ መቀበሏን ተከትሎ መሆኑን የገለጸው የቢቢሲ ዘገባ የዩክሬኑ ፕሬዝዳንት ቭላዲሚር ዜሌንስኪ በእቅዱ ዙሪያ ፑቲን የሰጡትን ምላሽ የማይጨበጥ ከማለት ባለፈም በሩሲያ ላይ ተጨማሪ ማዕቀብ እንዲጣል መጠየቃቸውን ዘገባው አክሏል። ይህ በእንዲህ እንዳለ አሜሪካ በሩሲያ የነዳጅ የጋዝና የባንክ ዘርፎች ላይ ተጨማሪ ማዕቀብ ጥላለች ያለው ዘገባው ፑቲን በሰጡት ጋዜጣዊ መግለጫ ላይ የተኩስ አቁም ሀሳቡን ትክክለኛ ሲሆን እኛም እንደግፈዋለን፣ ነገር ግን ልንወያይባቸው የሚገቡ ጥያቄዎች አሉ ማለታቸውን ተገልጿል። ፕሬዚዳንት ፑቲን የተኩስ አቁም ስምምነቱ ወደ ዘላቂ ሰላም ሊያመራና የዚህን ቀውስ መንስኤ ማስወገድ ሊኖርበት ይገባል ማለታቸውን የዘገበው ቢቢሲ ዩክሬን ባለፈው ዓመት የተቆጣጠረችው የኩርስክ ግዛት አንደኛው ርዕሰ ጉዳይ መሆኑን ፑቲን መናገራቸውን አክለዋል። የፑቲንን አስተያየት ተከትሎ በዋይት ሀውስ ንግግር ያደረጉት ፕሬዚዳንት ትራምፕ በበኩላቸው ከሩሲያ መሪ ጋር ለመገናኘት እንደሚፈልጉና ለ30 ቀናት የሰላም ስምምነቱ ሩሲያ ትክክለኛውን ነገር ታደርጋለች የሚል እምነት እንዳላቸው መናገራቸውን የቢቢሲ ዘገባ ያመለክታል። ተመልካቾቻችን ለሰዓቱ ያዝናቸው ዜናዎቻችን በዚህ አበቁ። በያላችሁበት ሰላም